አንደኛው እሳት ይጠፋል፣ ሌላኛው እሳት ይለኮሳል። ይህ ነው የኤስያ አህጉር መለያ የሆነ የመጣው። በጋዛና በሊባኖስ ሰላም እየወረደ በመጣ ጊዜ ነው አሜሪካ የመንን በቦምብ መደብደብ የጀመረችው። አሁን ባለው ሁኔታም አስተላለፉም ከዚህ በፊቱ ለየት ባለ መልኩ አሜሪካ ከየመን ሁቲ ሆኗል። ዶናልድ ትራምፕ በየመን ላይ ወታደራዊ ጥቃት አሜሪካ መፈጸሟን ገልጸዋል። ለጥቃቱ ምክንያት ነው ብለው የገለጹት ሁቲዎች የባህር ላይ ውንብድናንና ሽብርን ባለማቆማቸው ነው። ሁቲዎች በኢራን የሚደገፉ የየመን ዋና ከተማን ሰንዓንና ሰሜን ምዕራብን የሚያስተዳድሩ ወታደራዊ ቡድን ናቸው። ትራምፕም ባለፈው ቅዳሜ ነው ቀጥተኛ የሆነ መልእክት ለሁቲዎች ያስተላለፉት። በዚህም መልእክታቸው በቀይ ባህር ላይ የሚያደርሱትን ጥቃት የማያቆሙ ከሆነ እንደሳቸው አባባል ሲኦል ይዘንብባቸዋል። በቃላቸው መሰረትም በዛኑ ዕለት ነው በየመን ላይ ወታደራዊ ጥቃት ያደረሱት። ይህም ጥቃት ኢላማውም ሁቲዎች ላይ ነበር። በዋናነትም ዋና ከተማዋ ሰንዓንና የሁቲዎች ጠንካራ ግዛት የሆነችውን ሰዳ ላይ። አሜሪካም ከሁቲ ጋር በተያያዘ ወታደራዊ ጥቃት ሲደረግ የሚያሳይ ቪዲዮም ለቀዋል። ቪዲዮውን ተመልክተን እንመለስ። ዋይት ሃውስ ባወጣው መረጃም ጥቃቱ በሚካሄድበት ሰዓት ትራምፕ እና የአሜሪካ ባለስልጣናት በቀጥታ ጥቃቱን ተከታትለውታል። እንደ ሁቲዎች ገለጻ በቅዳሜው ጥቃት ብቻ ከ53 ሰዎች በላይ ህይወታቸውን አጥተዋል። ይህም ቁጥር 5 ህጻናትን ያካትታል። አሜሪካ ጥቃት ያደረሰችው በመኖሪያ አካባቢ ነው ብለዋል። በብሔራዊ ቴሌቪዥናቸውም ያጋሩት ቪዲዮ የጥፋቱን ልክ የሚያሳይ ነው። ህንጻዎችም ወደ ፍርስራሽነት ተቀይረዋል። እንደ አሜሪካ አባባል ጥቃቱ በዚህ የሚያበቃ አይደለም። የአሜሪካ የብሔራዊ ጸጥታ አማካሪ እንዳስታወቀው ቁጥራቸው ከፍ ያለ የሁቲ መሪዎች ተገለዋል። ጥቃቱም ከመልእክት የዘለለ ነው በማለት ተናግረዋል። አሜሪካ በሁቲ ጉዳይ ላይ መለሳለስን ማሳየት አልፈለገችም። ይልቁንም ኃይሏን በማሳየት ሁቲዎች ላይ ፍራቻን መፍጠር እንጂ። ይህም ሁለት ጥያቄዎችን ያስነሳል። ለምን አሁንና ይህ አካሄድ ይሰራ ይሆን የሚለው። በዛሬው ዳሰሳችን እነዚህ ሁለት ጥያቄዎችን ለመመለስ እንሞክራለን። አብራችሁን ቆዩ። ሁቲዎች ከ2023 ጀምሮ ነው በቀይ ባህር ላይ መርከቦችን ማጥቃት የጀመሩት። መጀመሪያ ላይ ኢላማ ያደርጉ የነበረው የእስራኤል መርከቦች ነበር። በጊዜ ሂደት ግን የተለያዩ ሀገራትን መርከቦች በማጥቃት ዓለም ላይ መነጋገሪያ ሆነ ቆይተዋል። ዋና ዓላማቸው እስራኤል ላይ ጫና መፍጠርና የጋዛ ጦርነትን ማስቆም ነው። ነገር ግን ጦርነቱ አልቆ የሁቲ ጥቃትን ቆሞ ነበር። ነገር ግን በዚህ ወር መጀመሪያ ላይ ነገሮች ተቀይረዋል። እስራኤል ለጋዛ የሚቀርበውን የሰብአዊ ድጋፍ አግዳለች። በዚህም የተነሳ ሁቲዎች እግዱ እንዲነሳ እስራኤልን ጠይቀዋል። የማይሆን ከሆነ ግን በቀይ ባህር የሚደረገውን ጥቃት እንቀጥላለን በሚል ዛቱ። በሚቀጥለው ቀን ነው አሜሪካ የመን ላይ ሁቲዎችን ኢላማ ያደረገ የሚሳኤል ጥቃት ያደረሰችው። ሁለተኛውን ጥያቄ ስንመለከት እውነት ይህ አካሄድ እየሰራ ነው ወይ? አሁን ባለው ሁኔታ ሁቲዎች በግልጽ አንበገርም በማለት ተናግረዋል። የአሜሪካንን መርከቦች ማጥቅተናል በሚል መግለጫ በመስጠት ላይ ተጠምደዋል። በቀጥታም ስም በመጥቀስ የትሩማን አውሮፕላን ተሸካሚ መርከብን እንዳጠቁ በኩራት ለዓለም ሕዝብ እወቁልን ብለዋል። እንደ ሁቲ መግለጫም ትንኮሳን በትንኮሳ እንመልሳለን የሚል ነው። ሁቲዎች ወደ አሜሪካ መርከቦች 11 ድሮኖችን እንደላኩ ነው የሚታመነው። እንደ አሜሪካ ገለጻም ሁሉም ድሮኖች ኢላማቸው ላይ ከመድረሳቸው በፊት ተመተው ወድቀዋል። ይህ ግጭት የሚቀጥል ከሆነ ትልቅ ለውጥ ሊመጣ ይችላል። አንደኛ ኢራን መዳከሟ ይቀጥላል። ላለፉት 2 ዓመት የኢራን ወኪሎች ተንኮሳክተዋል። በመጀመሪያ ሐማስ ጋዛ ውስጥ፣ ቀጥሎም ሊባኖስ ውስጥ ሂዝቦላ፣ የባሻር አልአሳድ መንግስት በሶሪያ ውስጥ ማብቃቱን ጨምሮ። ሁቲዎች ግን ይህንን ጥቃት ለጊዜውም ቢሆን አልፈውት ነበር። አሁን ግን ትራምፕ እነሱ ላይ ያነጣጥሯል። ሌላኛውን የኢራን ወኪል ለማዳከም ትክክለኛው ጊዜ ነው ያለም ይመስላል። በዚህ ሁሉ ግርግር ውስጥ እንዴት ነው ኢራን እየተቃወመች ያለችው ያል እንደሆን መልሳችን የሚሆነው እንደ ሁሉ ጊዜ እንደሚያደርጉት ራሳቸውን ከሁቲዎች ማራቅ ነው። ይህ አካሄድ ግን የሚወሰነው በትራምፕ ዓላማ ይመስላል።
እንደ ትራምፕ አባባል ዓላማው በቀይ ባህር የሚደረገውን ጥቃት ማስቆም ነው። እዚህ ጋር እውነታው ግን ምንም አይነት ጥቃት ከጋዛው ስምምነት በኋላ በቀይ ባህር አልተመዘገበም። በተጨማሪም በአሁኑ ጊዜ ትራምፕ እያካሄደ ያለው ጥቃት በተናጠል ነው። ከሳቸው በፊት የነበሩት የአሜሪካን ፕሬዝዳንት ባይደንም ቢሆን ሁቲዎች ላይ ጥቃት አድርገው ነበር። ነገር ግን እሳቸው ያደረጉት ጥቃት በተናጠል ሳይሆን ከአጋሮቻቸው ጋር የጋራ ጥቃት ነበር። እንግሊዝና ፈረንሳይ በሰዓቱ በጥቃቱ ተሳትፈው ነበር። እዚህ ጋር ሌላ ጥያቄ ለማንሳት እንገደዳለን። የትራምፕ የመጨረሻ ግቡ ምንድን ነው? ሁቲዎችን ማዳከም ወይስ ሙሉ በሙሉ ማጥፋት ነው የሚፈልገው? መልሱ የምዕራብ ኤስያን የወደፊት ዕጣ ፋንታ በፍጥነት ይቀይረዋል ነው። አበቃው። ጤና ይስጥልኝ።